በህይወት ዘመናችሁ ልታስወግዱት ያቃታችሁ በጣም ብዙ አመል፣ ባህሪ፣ ችግር፣ ጸባይ ምናምን የገንዘብ ማጣት ወይም እንደዚህ ችግር ሲኖር ቆም ብሎ ማሰብን ልመዱ። እስቲ ቆይ ይሄ ነገር የአባቴ ግፍ ነው ሌላ ያለው አባቴ ምን አድርጓል፣ እናቴ ምን አድርጋለች? ቼክ ማድረግ። አባትና እናት በእናንተ ህይወት ውስጥ ፓርቲሲፔት አድርገዋል፣ ተሳትፈዋል። የሆነ ነገር አለ። እናንተን ለቁም ነገር ለማብቃት መጥፎውንም ጥሩንም ነጩንም ጥቁሩንም ይጠቀማሉ። እናንተን ለማዳን እናንተን ከበሽታ ለማላቀቅ መጥፎውንም ጥሩንም ነጩንም ጥቁሩንም ይጠቀማሉ። ያ አብሮ አድጎ ከዘመናት በኋላ ችግር ይፈጥራል። አብሮ አድጎ ብዙ ነገሮችን ሊፈጥር ይችላል እና ቼክ ማድረግ ያስፈልጋል። እናንተም ደግሞ በፈቃዳችሁ የት ድረስ እንደሄዳችሁ ወዳችሁ ፈቅዳችሁ የሳባችሁት ያስገባችሁት መንፈስ አለ ወይስ የለም የሚለው ነገር ቼክ አድርጉ። እሱ እንዲያውም ይብሳል። ከእናንተና ከአባታችሁ የዛር መንፈስ ይልቅ እናንተ በፈቃዳችሁ የምትስቡት መንፈስ የበለጠ ግግም ይልባችኋል። 4 ጊዜ መንፈስ ይገባል ብያቸዋለሁ። አንደኛ በዛር መንፈስ ምክንያት ከእናት ከአባት የምንወርሰው አብሮ የሚገባ እሱም እናንተን እርጉዝ ሆና በቡዳ ከተበላችሁ ወይም እርግዝና በቡዳ ከተበላ ስትወለዱ አብሮ ይወለዳል፣ ዛር ይሆናል። ወይ ደግሞ የእናት አባት ከራማ በቡናም በምንም ለጠንቋይም ተስሎ ከሆነ ለምንም ብቻ ሰተናሃል ይባላል። እሺ ከሰጣችሁኝማ ብሎ ከፋሎፒያን ቲዩብ ይወጣና ዘሩ የወንድ ዘር እንዲያልፍ አድርጎ ወደ እንቁላል ወደ ተለያዩ ነገሮች ይመጣና በኦቫሪ በምናምን አድርጎ እንድትወለዱ ያደርጋል። እግዚአብሔር ነው በእርግጥ ልጅ የሚሰጠው፣ ግን ስጋችንን ሰይጣን ከተቆጣጠረው አካሄዱን ሊያበላሽም ሊያስተካክልም የሚችለው አጋንንት ይሆናል። ከተቆጣጠረው ራሳችንን ከሰጠነው ለሱ ማለት ነው። ለዚህ ነው ሰዓሊተ ሰንበት የምትባለዋ ሴት ያንን መጥቆራ የሚባለውን ሰው ክንፍ ያለውን ሰው የወለደችው በአባታችን በአቡነ ተክለ ሃይማኖት ታሪክ ላይ ክንፍ ያለው አጋንንት ወይም ስጋ ለበስ አጋንንት ወልዳ ከዛ በኋላ ልቡ የሰው ስለነበረ እግዚአብሔር ያጸደቀው ፄዋ ለጽድቅ ተብሎ ስም የተሰጠው። ግን ሰዓሊተ ሰንበት ስለነበረች ወይም ሰንበትን የምትሽር ሰንበትን ሻሪ ስለነበረች ክርስቲያን ስለሆነች ነው ሰዓሊተ ሰንበት የተባለችው። ክርስቲያን ባትሆን ኖሮ ሰዓሊተ ሰንበት አትባልም። ስሟ ራሱ የክርስቲያን ስም አይሆንም ነበረ። አሁን ክርስቲያን ሆና ስጋዋን ግን ለአጋንንት ስለሰጠች ሰንበትን የምትሽር እንደፈለገች የምታመነዝር ስለነበረች ከጠንቋይ ጋር የምትተኛ ስለነበረች የወለደችው ልጅ አጋንንት ሆነ። እግዚአብሔር ልጅን የሚሰጥ ቢሆን ኖሮ ያን ልጅ ክንፍ ያለው አድርጎ እንዲወለድ አያደርገውም ነበር። ስለዚህ ሙሉ በሙሉ የሰዓሊተ ሰንበት ሰውነት ምን ሆኖ ነበር? የዛች ሴት ለአጋንንት የተሰጠ ስለነበረ አጋንንት ወለደች፣ ወይም ስጋ ለብስ አጋንንት ወለደች ማለት ነው። ዲፎርም አንሼፕድ የሆነ ቅርጽ አልባ የሆነ ልጅ ተወለደ ማለት ነው። የምናገረው ይገባቸዋል። ስለዚህ አካላችንን ለሰይጣን ሙሉ በሙሉ ስንሰጠው እሱ እንደፈለገ በእኛ ላይ ስለሚሰራ የኛ የሆነ ነገር በሙሉ የሱ ይሆናል ማለት ነው። ስለዚህ ዛር የሚባለው መንፈስ ብዙ ጊዜ በእኛ ውስጥ ቦታ ከያዘና ስልጣን ካለው ከዚሁ መንፈስ ጋር ተወልደን እድላችን በሱ በኩል ይሆናል። አንዱ ያ ነው። ሁለተኛ ከተወለድን በኋላ የቡዳ መንፈስ በአይን ይገባል፣ በብዙ አይነት ነገር ይገባል። በአራስነት ጊዜ ይገባል። የጎረቤት ምቀኛ ሆኖ ይገባል። በብዙ ነገር ይገባል። ድክ ድክ እያልን ስንጫወት ካደግን በኋላ በፀጉራችን፣ በአይናችን፣ በሁሉ ነገር ገባሁ ይላል። በምኗ ገባ ሲባል በአይኗ፣ በፀጉሯ፣ በሳቋ፣ በፈገግታዋ ገባሁ ይላል። በብዙ ነገር ይገባል እና ዛሬ ራሱ በሂውማን ሄር እየገባ አይደል እንዴ? በአርቲፊሻል መቀመጫ ራሱ የዝሙት መንፈስ እየገባ አይደል እንዴ? መቀመጫው አርቲፊሻል ነው ዋው ሲል ጊዜ ያው ይገባል የዝሙት መንፈስ። በአርቲፊሻል በሆኑ ነገሮች ራሱ ሊገባ ይችላል። ለምን? መጥሪያ ነው፣ መሳቢያ ነው። ለምሳሌ ላስቲክ ውስጥ ያለ ብረቱን ላስቲክ ውስጥ ከታችሁታል። ማግኔት ጋር ስታስጠጉት አሊዝም አይልም፣ ይይዘዋል። አሁንም እናንተ ሰዎች ናችሁ፣ ግን አርቲፊሻል መቀመጫ፣ አርቲፊሻል ጡት ማስያዣ፣ አርቲፊሻል የፊት ወይም ሂውማን ሄር ዊግ ምናምን አድርጋችሁ ብትሄዱ እናንተ ያንን ለምን እንዳደረጋችሁት ስለሚያውቅ ይገባል ማለት ነው። ማግኔቱ የእናንተ ሀሳብ እንጂ አርቲፊሻል ስለሆነ አልገባም አይልም። ፀጉሩን አይፈልገውማ፣ እሱ ምን ያደርግለታል? አርቲፊሻል መቀመጫው ለሱ ምንም አይጠቅመውም። ግን አርቲፊሻል መቀመጫውን ያደረገችው የዝሙት መንፈስ እንዲገባና አትራክት ለማድረግ እንደሆነ ስለሚያውቀው ይገባል እና አይገባም ብለሽ እንዳታስቢ። ስለዚህ የቡዳ መንፈስ ሁለተኛ ይገባል። ሶስተኛ የሚባለው ደግሞ መተት ወይ መስተፋቅር ይወረወርብናል። መተት ከሰዎች ይመጣብናል። የተለያየ ሰላቢ ምናምን ይደረጋል። መስተፋቅርም ከሴቶች ወደ ወንድ፣ ከወንድ ወደ ሴት ምናምን ይገባል።
ይሄ ሶስተኛው ወደኛ መንፈስ የሚገባበት መንገድ ነው። አራተኛው ግን በራሳችን ፈቃድ የምናስገባው ነው። ሁሌ ደጋግሜ የምናገረው ይሄ በወር ቢያንስ በወር አንዴ ሳልናገረው ቀራለሁ ብላችሁ ነው። እና ለመዘሞት ከሄድን ፈቅደን ይሄድ ነው። ለመስረቅ ከሄድን ፈቅደን ነው። ስንሳደብ ፈቅደን፣ ሁሉ ነገር የምናደርገው ፈቅደን ስለሆነ ማንኛውም የምናደርገው ነገሩ በፈቃዳችን የገባ ነው። ስለዚህ ውጣ ስንለው ኧረ ራስ እኮ ነው የጠራኸኝ ይላል። ስለዚህ ከሁሉ ይልቅ ከነዚህ ከሶስቱ ከዛሩ ከቡዳውና ከመተት ከመስተፋቅሩ ይልቅ ይሄ በፈቃዳችን የምንስበው መንፈስ በጣም ከባድ ነው። ቶሎ አይወጣልንም። ይሄ ለዚህ ነው እንዲህ አይነቱ መንፈስ ይህ ወገን በጾም በጸሎት እንጂ በሌላ አይወጣም የተባለው ይሄን ነው። ዛርም እንደዚህ ተብሏል። በእርግጥ ግን ዞሮ ዞሮ ፈቅደን ወደን የምናስገባው መንፈስ እኛም ፈቅደን ወደን ጸልየን ሰግደን በደንብ ቻሌንጅ አድርገን ተፋልመን የመጣው ይምጣ ብለን ዋጋ ከፍለን ያጣናውን አጥተን ያገኘውን አግኝተን ይህንን የአራተኛውን የገባውን መንፈስ ማስወጣት አለብን። እሱን ስናስወጣ ዛሩ ቡዳውም መተቱን ተከትለው ነው የሚወጡት። ለምን? ፈቃድ በር ይከፍታል፣ ፈቃድ በር ይዘጋል። የልብን ማለት ነው።